ሰላም እንዴት ናችሁ? ዳናይት ነኝ። ሰላም እንዴት ናችሁ? በሚል ሰላምታዋ ትታወቃለች። ለአይን የሚስብ ደም ግባት እና ለጆሮ የሚስማማ ድምጽ አላት። ታዲያ እርሷ እመኑኝ ብላ ማን ሊጠራጠር ይችላል? ዳናዊት መክብብ ትባላለች። የማህበራዊ ሚዲያ ዝነኛና የመደበኛ ሚዲያም ጋዜጠኛ ነበረች። ዛሬ የምናወራው ግን ስለ እርሷ ሳይሆን ከእርሷ ጀርባ ስለተደበቀች አደገኛ ወጣት ሴት ነው። ቤተልሔም ታደሰ ይማም። ይህን ስም በእርግጠኝነት ከዚህ ቀደም ሰምተውት ይሆናል። በእርሷ ምክንያት ሰዎች በከፍተኛ ጭንቀት ውስጥ ገብተው ራሳቸውን አጥፍተዋል። ወጣቶች ከቤተሰቦቻቸውና ዘመዶቻቸው ጋር ተቆራርጠዋል። ከመደበኛ የመንግስት ሚዲያዎች እስከ ሶሻል ሚዲያ ስለዚህ ሴት ክፉም ደግም ብለዋል። ከዓለም አቀፉ DW ሚዲያ እስከ ማህበራዊ ሚዲያ ተጠቃሚ ስለ ስኬታማነቷ ዘገባ ሰርተዋል። ከጀዋር መሐመድ እስከ ኢቢሲ ስለ አጭበርባሪነቷ ዘግበዋል። ነገር ግን አጀሪት የማትቀመስ ቃሪያ የማትያዝ ጥላ ሆና ቆይታለች። እኮ ለምን የሚለው የብዙዎች ጥያቄ ነው። ከጀርባዋ እነማን አሉ? ጠባቂዎቿ እነማን ናቸው? ሀገርና መንግስት ሕግና ስርዓት ባሉበት ሀገር በመሃል አዲስ አበባ ያውም ከቤተ መንግስቱ ፊት ለፊት ቢሮ ከፍታ ከአንድ ግለሰብ ከ400,000 ብር በላይ ሰብስባ ማጭበርበሯ ሲታወቅ ቢሮዋን ዘግታ ደግሞ ሲረሳ በሌላ ስም እየመጣች ህዝቡን ስታታልለው እንዴት ዝም ልትባል ቻለች? እንዴት እስታለፈች? ከብዙ ጊዜ በኋላ አሁን እርሷና የድርጅቷ አምባሳደር ዳናዊት መክብብ ንብረታቸው መታገዱ ተሰምቷል። ውድ የአዲስ አገልግል ቤተኞች ዛሬ በምርመራ ዘገባችን ስለዚህ ሴትና ስለ ማጭበርበሪያ ስልቶቿ የጠለቀ ትንታኔ እንሰራለን። የእንዲህ አይነት የምርመራ ዘገባዎች ወዳጅ ከሆኑ ይህን ቪዲዮ ላይክ፣ ቻናላችንንም ሰብስክራይብ እያደረጉ ይጠብቁን። ቤተልሔም ተወልዳ ያደገችው ወሎ አካባቢ ከሚሴ ነው። እስከ 4ኛ ክፍል ከሚሴ ተምራ ከ4 በኋላ ወደ ከተማ ህይወት ገብታለች። በትምህርቷ ጥሩ ደረጃ እንደነበራት ይነገራል። አዳማ ዩኒቨርሲቲን ተቀላቅላ 1 ዓመት ኢንጂነሪንግ ከተማረች በኋላ ፍላጎቷ ወደ ቱሪዝም ኢንዱስትሪው በመሳቡ አቪዬሽን ኮሌጅ ገብታለች። ትምህርቷን በወርቅ ሜዳሊያ እንደጨረሰች የምትናገረው ቤተልሔም የተማረችበት አቪዬሽን ኮሌጅ ውስጥ በመምህርነት መቀጠሯን ትናገራለች። ከዛም 1 ዓመት ገደማ ካስተማረች በኋላ 8 እህት ኩባንያዎች ያሉት የራሷን ድርጅት እንዳቋቋመች ትናገራለች። ነገር ግን ከተራ መምህርነት ወደ 8 ኩባንያዎች ባለቤትነት እንዴት በአንድ ጊዜ የሚለው ጥያቄ በህይወት ታሪኳ ውስጥ አልተካተተም። በኢትዮጵያ የንግድ ስርዓት ከአንድ ኮሌጅ መምህርነት ተነስቶ በ28 ዓመት ዕድሜ የ8 ድርጅቶች ባለቤት መሆን የሚቻለው እንዴት ነው? ይህ ሁሌም መሃሉ የማይነገረው የሚስጥረኛ ቱጃሮች ታሪክ ነው። በመስከረም 6 2014 ዓ.ም የጀርመኑ ሚዲያ DW ስራ ፈጣሪዋ ቤተልሔም ታደሰ በሚል ርዕስ ስኬቶቿን የሚዳስስ ሰፊ ዘገባ ሰርቶላት ነበር። በ28 ዓመት ዕድሜዋ በስሯ 8 እህት ኩባንያዎችን ያካተተ ድርጅት መስርታለች። ኢትዮ ኤርስ ንግድና ኢንቨስትመንት የተባለ ድርጅት አቋቁማ ለ3000 ዜጎች የሥራ ዕድል መፍጠሯም ተነግሮላታል። በደቡብ አፍሪካ የአፍሪካ ሴቶች የሥራ ፈጠራ ማለትም ኢኖቬሽን እና ኢንተርፕረነርሺፕ ሽልማት ውድድር ላይ በወጣት ሥራ ፈጣሪዎች ዘርፍ ከበርካታ ኢትዮጵያውያን መካከል ተመርጣ በእጩነት ቀርባ ነበር። 8 ድርጅቶቿ ሰርቪስ ላይ ያተኮረ ሥራ እንደሚሰሩ ትናገራለች። ኤማልትራ ከ8ቱ መሃል አንዱ ነው። ምንም ነገር ይቻላል ብዬ ስለማምን ይመስለኛል ያለሁበት ደረጃ ላይ ያለሁት። ምንም ነገር አስቤ ወደ ተግባር ሳላደርግ እንቅልፍም አይወስደኝም። እኛም ዛሬ ልንነግራችሁ ያሰብነው ስለ ኤማልትራ ነው። ከ2 ዓመት ገደማ በፊት ኤማልትራ የተባለ ኤጀንሲ በታዋቂ የቲክቶክ ተጽዕኖ ፈጣሪዎች እንዲሁም እንደ ኢቢኤስ እና ቃና ባሉ ዋና የመገናኛ ብዙሃን አማካኝነት አገልግሎቱን ማስተዋወቅ ጀምሮ ነበር። ማስታወቂያዎቹ ሙሉዓለም ታደሰና ዳናዊት መክብብን ጨምሮ በታዋቂ ሰዎች የቀረቡ ሲሆን ኤጀንሲው በዋናነት ወደ ሮማኒያ የውጭ ሀገር የሥራ ቪዛ ዕድሎችን የሚያመቻች ህጋዊ ድርጅት ተደርጎ ነበር የሚቀርበው። ጤና ይስጥልኝ። ድርጅታችን ኤማልትራ ቪዛ ኮንሰልታንሲ የረጅም ዓመት ቪዛ የማማከርና ሰነድ የማደራጀት ልምዱን ተጠቅሞ በፕሮግራሙ ላይ ተመዝግበው የነበሩ ግለሰቦች እንደሚሉት ከ500 በላይ ሰዎች የተመዘገቡት ዘመቻው በሚታመኑ የሚዲያ መድረኮች በመሰራጨቱና
የኤጀንሲው መስራች ቤተልሔም ታደሰ በህዝብ ዘንድ እንደ ስራ ፈጣሪና ከፍተኛ የግብር ከፋይ በመታወቋ ምክንያት ነበር። ተበዳዮች እንደሚሉት አስፈላጊውን ቅድመ ተከተል አሟልተው ከመጀመሪያው 50,000 የኢትዮጵያ ብር ጀምሮ እስከ 600,000 ብር የሚደርስ ክፍያ ከፈጸሙ በኋላ ኤጀንሲው በድንገት ቢሮዎቹን ዘግቶ ተሰውሯል። ከዚያን ጊዜ ጀምሮ ጉዳዩ የሚመለከታቸው ግለሰቦች ለፌዴራል ፖሊስ አቤቱታ ከማቅረብና ጉዳያቸውን ለፍትህ ሚኒስቴር እስከ ማቅረብ ድረስ ያሉትን ህጋዊ መንገዶች ሁሉ እንደተከተሉ ይናገራሉ። ሆኖም እስካሁን ድረስ ምንም አይነት ትርጉም ያለው መፍትሄ እንዳላገኙ ሲገልጹ ነበር። በተፈጠረው ሁኔታ ምክንያት በብዙዎች ተበዳዮች ላይ የደረሰው ጉዳት እጅግ ከባድ ነው። አንዳንዶች ለኪሳራ ሲዳረጉ፣ ሌሎች ደግሞ ከጭንቀት ጋር በተያያዙ ምክንያቶች ህይወታቸው ማለፉ ተነግሯል። በጉዳዩ ውስጥ ካሉት ሴቶች መካከል ብዙዎቹ በአሁኑ ወቅት እንደ ባር ሰራተኝነት ባሉ ደህንነታቸውን ለአደጋ የሚያጋልጡ ስራዎች ላይ ተሰማርተው የሚገኙ ሲሆን አሁንም በከፍተኛ ሐዘንና በስነ ልቦናዊ ስቃይ ውስጥ ናቸው። ቁጥራቸው ቀላል የማይባሉ ተበዳዮች አሁንም ፍትህ ፍለጋ ላይ ናቸው። ከትላንት ጀምሮ እየተሰማ ያለው ዜና ታዲያ የእነዚህን ተበዳዮች ስቃይ በትንሹም ቢሆን የሚቀንስ ይመስላል። ታዋቂዋ የቴሌቪዥን ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብን ጨምሮ በ5 ተከሳሾች ላይ ተመስርቶ የሚገኘውን የአጭበርባሪነት ክስ ተከትሎ የንብረትና የባንክ ሂሳብ እግድ መጣሉ ተሰምቷል። እንደ ኢትዮፒካ ሊንክ ዘገባ ዳናይት መክብብና ሌሎች 4 ግለሰቦች የተከሰሱት ወደ ውጭ ሀገር እንልካቸዋለን በሚል ከ13 ከሳሾች እያንዳንዳቸው 437,000 ብር ተቀብለው ሳይልኩ ቀርተዋል በሚል ነው። ይህንኑ የክስ ሂደት መሰረት በማድረግ የቦሌ መጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐ ብሔር ችሎት በሰጠው ትዕዛዝ የተከሳሾቹ የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳቦች እንዲታገዱ ተደርጓል። የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድ ቁጥጥር ባለስልጣን ለፍርድ ቤቱ ባስተላለፈው ሰነድ መሰረት በአንደኛ ተከሳሽ ቤተልሔም ታደሰ ስም በኮልፌ ቀራኒዮ ቅርንጫፍ የተመዘገበ አውቶሞቢል፣ በሁለተኛ ተከሳሽ ዳናይት መክብብ ስም በልደታ ክፍለ ከተማ የተመዘገበ አውቶሞቢል መታገዳቸው ታውቋል። በተጨማሪም ባንኮች ለፍርድ ቤቱ በላኩት መረጃ መሰረት በዳናይት መክብብ የባንክ ሂሳብ ውስጥ የሚገኝ መጠኑ ከፍተኛ የሆነ ገንዘብ ታግዶ እንዲቆይ ተደርጓል። በቀሪዎቹ 3 ተከሳሾች ስም ግን እስካሁን የተገኘ ንብረትም ሆነ የባንክ ጥሬ ገንዘብ አለመኖሩ ተጠቁሟል። ፍርድ ቤቱ መዝገቡን መርምሮ ቀጣይ ውሳኔ ለመስጠት ለሚያዝያ 26 ቀን 2018 ዓ.ም ቀጠሮ መያዙ ታውቋል። ከወራት በፊት ፖለቲከኛ ጀዋር መሐመድ በፌስቡክ ገጹ በውስጥ መስመር የደረሰኝ መረጃ ነው ሲል ይሄን አጋርቶ ነበር። ስለ ቤተልሔም ታደሰ ይማምና ኤማልትራ ኮንሰልታንሲ ተጨማሪ መረጃ ጉዳያችን ለሚመለከተውና እንባችሁ ይታበስ ለሚለን ተቋም በሙሉ ከላይ በርዕሱ ላይ ለመጥቀስ እንደተሞከረው ከ6000 በላይ የምንሆን ግለሰቦች የፌዴራሉ መንግስት መቀመጫና የዓለም ዲፕሎማሲ መናኸሪያ በሆነችው በአዲስ አበባ ኤማልትራ ኤዱኬሽናል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበርና ሌሎች የዚሁ ተባባሪ በሆኑ እህት ድርጅቶች ገንዘባችንን ተበላን። ኤማልትራ የተባለው ድርጅት ቤተልሔም ታደሰ ይማም በተባለች ግለሰብ የሚተዳደርና የድርጅቱ ባለቤት ስትሆን ከሌሎች ተባባሪ ግለሰቦች ጋር በመሆን በትንሽ % ቅድመ ክፍያና ቀሪውን ደግሞ በምንልካችሁ ሀገር ሄዳችሁ እየሰራችሁ ትከፍላላችሁ በሚል ማጭበርበሪያ በመንግስት ህጋዊ ሰውነት በተሰጣቸው ቴሌቪዥንና በተለያዩ ፕላትፎርሞች በታዋቂ ግለሰቦችና አርቲስቶች ማስታወቂያ በማስነገርና የድርጅቱን ህጋዊ የንግድ ፍቃድ በማሳየት ያለችንን ጥሪት ዘርፈውናል። ህጋዊ በማስመሰል ወደ ውጭ ሀገር በዱቤ እንልካቸዋለን በማለት ማስታወቂያ የተሰራባቸው ሀገራት የሚከተሉት ናቸው። ካናዳ፣ ሮማኒያ፣ ጀርመን፣ ፖላንድ፣ ሩሲያ፣ ቤላሩስ ይገኙበታል። ለዚህ አጭበርባሪ ድርጅት የማስታወቂያ ስራ የሰሩ አርቲስቶች ከዚህ በታች በስም የተዘረዘሩት ሲሆኑ አርቲስት ሩታ መንግስታብ፣ አርቲስት ዳናይት መክብብ፣ አርቲስት ሙሉዓለም ታደሰ፣ አርቲስት አምለሰት ሙጬና ሌሎችም ታዋቂ ግለሰቦች ይገኙበታል። ይህ ድርጅት እነዚህን ከላይ ያነሳናቸውን የማጭበርበሪያ ስልቶች በመጠቀም ከእያንዳንዳችን ከ56,000 ብር እስከ 700,000 የኢትዮጵያ ጥሬ ብር በጠራራ ፀሐይ ዘርፈውናል። ህጋዊ መርህን ተከትለን ወደ ውጭ ሀገር ሄደን ሰርተን ራሳችንን ቤተሰባችንንና ሀገራችንን እንጠቅማለን ብለን ገንዘብ ከወዳጅ ዘመዶቻችን በተለያየ መንገድ ተቀብለን ለድርጅቱ ከሰጠን በኋላ አድርጉ ያለንን ሁሉ አድርገን ውል ተፈራርመን ካበቃን በኋላ ቤተሰቦቻችን ወዳጅ ዘመዶቻቸውን ጠርተው በሉ ይቅናችሁ ብለው ሸኝተውን ስናበቃ ከተለያዩ ክፍለ ሀገር ድርጅቱ ወደሚገኝበት አዲስ አበባ በመምጣት
ከዛሬ ነገ ይልከናል ብለን ስንጠባበቅ ጭራሽ ቢሮውን ዘግቶ ደብዛውን አጠፋብን። ታዲያ በዚህ በኤም አልትራ ኤዱኬሽናል ኮንሰልተንሲ ኃላፊነቱ የተወሰነ የግል ማህበር እንደተጭበረበርን ከተረዳም በኋላ ገንዘባችንን ለማስመለስ ጉዳዩ ይመለከታቸዋል፣ ችግራችንንም ይፈቱልናል ወዳልናቸው የህግ ተቋማት ጉዳያችንን ይዘን ብንቀርብም የዚህን አጭበርባሪ ድርጅት ባለቤትና አስተዳዳሪ የሆነችውን ቤተልሔም ታደሰ ይማምና ተባባሪዎቿን ይዞ ለፍርድ ከማቅረብ ይልቅ እኛኑ የተጭበረበርነውን ግለሰቦች እስራት፣ ከባድ ድብደባና እንግልት ደረሰብን። በዚህም የተነሳ ከ6000 በላይ ተጭበርባሪዎች ውስጥ ቀላል የማይባሉ ራሳቸውን አጥፍተዋል፣ የጎዳና ተዳዳሪ ሆነዋል፣ የሳይኮሎጂ ዲስኦርደር አጋጥሟቸዋል። በአጭሩ በዚህች አደገኛ ማፊያ በምታስተዳድረው ድርጅት በርካቶች ተፈጥሯዊ ሰውነታቸውን አጥተዋል። ይህ ብቻ አይደለም። የዚህ ድርጅት መስራችና ባለቤት የሆነችው ቤተልሔም ታደሰ የተባለችው ግለሰብ በግል ስልኳ ወደኛ በቀጥታ በመደወል እኔን በህጋዊም ሆነ በየትኛውም መንገድ ለመወንጀል ብታስቡ ምናልባትም እስከዛሬ ድረስ በህይወታችሁ አይታችሁ የማታውቁትን ዋጋ ትከፍላላችሁ። እኔ ከሁሉም የመንግስት መስሪያ ቤቶች ጋር ጥብቅ ቁርኝት አለኝ። ሶ ዶንት ራይት እና ሌሎችም ዛቻዎችን ስትሰነዝርብን ቆይታለች። ከግለሰቧ እንቅስቃሴዎች ተነስተን እሷ እንደምትለው ከመንግስት መስሪያ ቤቶች ጋር አብራ እየሰራች ነው ብለን እንድናምን ተገደናል። ስለሆነም ይህ ድርጊት በአገር ላይ የሚያደርሰውን ሁለንተናዊ ውድቀት ተረድታችሁ ጉዳዩ እኛን ይመለከተናል የምትሉ ሁሉ እንባችንን ታብሱልን ዘንድ ጥሪያችንን እናስተላልፋለን። ውድ የአዲስ አገልግል ቤተኞች፣ እንግዲህ አሁን በደረሰን መረጃ መሰረት ከሆነ ጉዳዩ በህግ ተይዟል። ምርመራዎች ተከናውነው እውነቱ እንደሚወጣ ወንጀለኞችም ለፍርድ እንደሚቀርቡ እናምናለን። ነገር ግን ወንጀለኞቹ ከሀገር እንዳይሸሹ፣ ሸሽተውም ከሆነ ተፈልገው እንዲቀርቡ እንዲደረግ ጥሪያችንን ከወዲሁ ለማስተላለፍ እንወዳለን። ከህግና ከእውነት ማምለጥ አይቻልም። ሰላም ለኢትዮጵያ ይሁን።